አባታችን ሰይጣን ሆይ ነፍስና ስጋችንን አንተን አምና ወደ አንተ መጥታለችና በደም ዋሽተው ወደ አንተ እንደተመለሱ ልጆችህ እኛንም ተቀብለ ለተከታይ አርዮሶች አጠገብ በስቃይ አሳርፋት። ስናሰቃየው የኖርነውን ሕዝብና ስናደማት የቆየችውን ሀገርም የሰላም እስትንፋስ ስጣቸው። አሜን። ለወገናችን ጠብ ባላለው ልማት ስም ስንቶችን ከመኖሪያ ቤታቸው ከእርሻ ማሳቸው አፈናቅሏል። አሻፈረኝ ያሉትንም አስሯል፣ ገሏል። ራሱም ማያከብረውን የይስሙላ ሕግም አስከብራለሁ እያለ የስንቶችን መብት ረግጧል። ወያኔ ከሳምንት እስከ ሳምንት ስጋቴ ናቸው የሚላቸውንና ያላማሩትን ሁሉ አቅሙ እስከቻለ ተጉዞ በስደት ዓለምም ቢሆን ያፈናና የግድያ ሙከራ ከማድረግ ቦዝኖ አያውቅም ነበር። በዚህ የክፋት ድርጊትም ጥቂት የማይባሉ ወገኖቻችን ላይመለሱ ክቡር ሕይወታቸውን ገብረዋል። ጣና ይስጥልን ሀብል ተረክቤት የደደቢቱ ኑዛዜ ለ4 ኪሎ የማፍረስ አባዜ ስራ ይሆናል። በዘጊርሳምና በፕሮፌሰር መስፍን ወልደማርያም የተጻፉ ጽሑፎችን እንዲህ አቅርበንላችኋል። አብራችሁን ቆዩ። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን በአክብሮትና በፍቅር እንጠይቃለን። ስለምታደርጉልንም ሁሉ እናመሰግናለን። ማፈራረስ ማተራመስና ማሸበር። ፕሮፌሰር መስፍን ወልደማርያም ላለፉት 20 ምናምን ዓመታት የሀገራችን ታሪክ ለማፈራረስና ለመቀየር የቻለውን ሁሉ ሞክሯል። የሕዝባችንን አልደፈርም ባይነት ወኔ ለመስለብና ለማኮላሸት ያልቆፈረው ጉድጓድ አልነበረም። ሃይማኖታዊ ሥርዓታችንንና ወጋችንን ለመናድ ብዙ መንገድ በመጓዝ ደክሟል። አብሮ በመቻቻል የመኖር ወጥ ባህላችንን ለመጨፈላለቅና ለማጥፋትም ሞክሯል። በኢኮኖሚ የወያኔ ጥገኛ እንድንሆንና የመብት ጥያቄ እንዳናነሳ ጸጥ ብለን እንድንገዛ ለማድረግ ሲጥር ከርሟል። ለወገናችን ጠብ ባላለው ልማት ስም ስንቶችን ከመኖሪያ ቤታቸው ከእርሻ ማሳቸው አፈናቅሏል። አሻፈረኝ ያሉትንም አስሯል፣ ገሏል። ራሱም ማያከብረውን የይስሙላ ሕግም አስከብራለሁ እያለ የስንቶችን መብት ረግጧል። ወያኔ ከሳምንት እስከ ሳምንት ስጋቴ ናቸው የሚላቸውንና ያላማሩትን ሁሉ አቅሙ እስከቻለ ተጉዞ በስደት ዓለምም ቢሆን ያፈናና የግድያ ሙከራ ከማድረግ ቦዝኖ አያውቅም ነበር። በዚህ የክፋት ድርጊትም ጥቂት የማይባሉ ወገኖቻችን ላይመለሱ ክቡር ሕይወታቸውን ገብረዋል። ወያኔ ዛሬም ቢሆን በዓለም ዙሪያ እኩይ ሥራውን አላቆመም። በአዲስ አበባ መኖሪያ ቤታቸውን በማፍረስ ሺዎችን ለልመናና ለጎዳና ተዳዳሪነት የዳረገው ሕፃናት፣ አዛውንትና አቅመ ደካሞችን ጨምሮ በመቶዎች የሚቆጠሩ የከተማዋ ነዋሪዎች ቤቶቻቸው እየፈረሱ በመሆናቸው መፍትሄ ለማያመጣ ተቃውሞ ሰልፍ ለመውጣት ተገደዋል። ወያኔ በሕግ ስም ሕግን እየረገጠ እንደገና ራሱ ቀድሞ እየጮኸ በልማት ስም ያሻውን እየገፋ የውድቀት ራእዩን እያሰፋ የፈለገውን እያስፋፋ ሀገር እያጠፋ ቀጥሏል። መብታችን ይከበር ለሚለው ጥያቄ መብት እንደገፈፈ እንዳሰረና እንደገረፈም አለ። በማይመለከተው ይመለከተኛል፣ በማያገባውም ያገባኛል እንዳለና ሕዝባችንን እንዳመሰም ባጅቷል። ለአንድ ዓመት ሳይቋረጥ ለቀጠለው የሙስሊም ወንድሞቻችንና እህቶቻችን የመብት ጥያቄ አሉታዊ መልስ ሲሰጥ የከረመው ወያኔ በራሱ መንገድ መሪዎቻችሁ እነዚህ ናቸው ብሎ አስቀምጧል። ለመብት የሚደረገው እንቅስቃሴ ባለመብረዱም በገርባ ቀበሌ የፈጸመውን ግድያና አረመኔያዊ ጭፍጨፋ ገና ሳንረሳ አሁን ደግሞ በሐረር እንዲሁ ለአቅመ አዳም ያልደረሱ ከ10 እስከ 12 ዓመት ዕድሜ የሚገመቱ ሕፃኖችን በአደባባይ በመግደል ጥቂት የማይባሉትንም በማቁሰል ማንነቱን ትክክለኛ ራእዩን አሳይቶናል። በኦርቶዶክስ እምነት ላይም እየደረሰ ያለው አፈናና እኔ ያውቃለሁ ባይነት ቀጥሎ ወያኔ የፈለገውን ፓትርያርክ ሾሞ ለማስቀመጥ የሚያደርገው ሩጫ የተበላ ዕቁብ ያህል እርግጠኛ ወደ መሆን ተቃርቧል። 33 የምርጫ ፓርቲዎችን ያካተተው ስብስብ የወያኔ ምርጫ ቦርድ ለምርጫ ሕጉ ይገዛ፣ ከምርጫ በፊት የመሮጫ ሜዳው ይስተካከል፣ ጥያቄዎች አሉንና እንወያይ በማለታቸው በባለቤቱ የተማመነ እንደሚባለው የወያኔ ምርጫ ቦርድ ሁሉንም ፓርቲዎች ከወያኔ ወረዳና አካባቢ ምርጫ ውጭ አድርጓቸዋል። የመሰብሰብ፣ የመናገር፣ የመጻፍና ሰላማዊ ሰልፍ የማድረግ መብትን አስከብር ያለሁ እያለ ለዓለም የሚለፍፈው አንቱ የተባሉ ጋዜጠኞችን በእስር ከማማቀቅ ቀሪዎችንም ከማሳደድ ከማስገረፍና ከማሰሩም በተጨማሪ እንደ ባለ ራዕይ ወጣቶች አይነት ደፋር ለሀገር ሐሳቢ ማህበር ድንገት ብቅ ሲሉ ምክንያት እየፈጠሩ ከህዝባቸው ጋር እንዳይገናኙና ዓላማቸውን እንዳያሳውቁ ከማስፈራራትና ጉሸማ አንስቶ ለእንደ አዲስ አበባ ወጣቶች ፎረም አይነቶች የተፈቀደውን የስብሰባ ቦታ ከመከልከልም በላይ በራሳቸው ተራሩጠው ካገኙት የስብሰባ አዳራሽ ድረስ ካድሬዎቹን አስርጎ በማስገባትና የመሰብሰብ መብታቸውን በመጋፋት ዓላማቸውን እንዳያሳውቁ ወደ ህዝባቸው እንዳይደርሱ ለማድረግ ስራ በዝቶበት ከርሟል።
በህዝባችን ላይ እየደረሰ ያለው የሀገር ውስጥ ግፍና መከራ ሳይበርድ በምስራቅ አፍሪካ እንደ ልቡ የሚወጣውና የሚገባው ወያኔ በቀጠናው ለሚገኙ ኢትዮጵያውያን ወገኖቻችን በስደት ዓለም ሌላ ስደት ለመሆን መከራውን እያየ ይገኛል። ኢትዮጵያውያን በጅቡቲ ይታፈናሉ፣ ተላልፈውም ለሀገር ውስጥ ጥስርና ከዚያም ሲከፋ ለግድያ ይዳረጋሉ። በኬንያ የሚኖሩ ወገኖቻችን ያፈና ስጋት አለብን ሲሉ ይጮሃሉ። ኢትዮጵያውያንን ለማጥመድ እጅግ በጣም ርቆ የብስና ውቅያኖስ አቆራርጦ ሲክለፈለፍ ከአሜሪካ የደህንነት ወጥመድ እንደዶለው የሰሞኑ ውርደቱ አንድ ቀን እጅግ የከፋው የወያኔ እኩይ እንቅስቃሴ ወያኔ ላይመለስ ወደ መቃብር እንደማይከተው ምን ማረጋገጫ አለ? ምንም። አሁንሳ እንዴት ነን? የደደቢቱ ኑዛዜ። ከደደቢት በመነሳት 4 ኪሎ ለመድረስ ረጅምና አድካሚውን ጉዞ የጀመርነው ገና ጎህ ሳይቀድ ነበር። ከፊት ለፊታችን የተንጣለለ የአርብቶና አርሶ አደር ልማታዊ እንቅስቃሴ ይካሄዳል። እንስሳቶች ሳይቀሩ ደፋ ቀና ይላሉ። ልማታዊውና አብዮታዊው ዲሞክራሲ መንግስት በመልሶ መደራጀት ያሰባሰባቸው ናቸው። አብዛኛዎቹ ተጋዳላይቶችና ተጋዳዮች ሲሆኑ በተለጣፊነት የተሰለፉም አሉበት። ተለጣፊዎቹ በአብላጫ የሚያገለግሉት በዕቃ ተሸካሚነትና መንገድ መሪነት ሲሆን ፈንጅ እንዲያመክኑም ይታዘዛሉ። የተማረኩና የጥቅማ ጥቅም ተስፋም የተሰጣቸው ከትምክተኞችና ጠባብ ብሔርተኞች የተመረጡ በቁጥር ብዝሃነት አላቸው። ሕጉ አሁንም በረሃ ላይ እንደነበረው ስለሆነ እንስታትና ተባዕታት አብረው እንዲታዩ ቅቡልነት የለውም። ይህ ተጥሶ ቢገኝ ወደ ባዶ 6 ያስወረውራል። በአንጻራት ግን እንስት ከእንስት ተባዕት ከተባዕት መገናኘት ትግሉን ለመሸርሸር እስካልተንቀሳቀሱ ድረስ ዲሞክራሲያዊና ፍትሃዊ መብታቸው ነው። እነሱም ቢሆን ይህ በሕገ መንግሥቱ ቅቡልነቱ ታውቆ እንደተረጋገጠ ያውቃሉ። ጉዳዩን አስመልክቶም የተሃድሶ ስልጠና በየደረጃውና ዘርፉ ተሰጥቶታል። ምንም እንኳ በልማቱ እንቅስቃሴ ላይ ብዙሃን ተግዳሮቶች ቢሸነቆሩብንም የግልና የቡድን ግምገማ ከማድረግ በተጨማሪ ጥልቅ ተሃድሶ በመውሰድ ከተዘፈቅንበት የሙስና ዘቅጥና የብቃት ማነስ ለመመለስና በጥልቀት ለመታደስ ቆርጠን ተነስተናል። ለወዳጆቻችንም ይህንኑ ስላስታወቅን የረድኤት እጃቸውን እንዳያሳጥሩብን ከወዲሁ ተማጽነናል። ይህን ታሳቢ በማድረግ ተመሳሳይ ስልጠና በየደረጃው ከቀበሌ እስከ ላዕላይ አካሉ በየክልሉ እንዲካሄድ በምልአተ ድምፁ ተቀባይነትና አጽንኦት ተሰጥቶት ውሳኔው ተላልፏል። በዋነኛነትም የተለያዩ የቢሮ ኃላፊዎች፣ ከመከላከያ የተወከሉ ከፍተኛ ባለማዕረግ ኢንስፔክተሮች፣ ኮሚሽነሮች፣ ኮማንደሮች፣ ሳጅኖችና ኮንስታብሎች እንዲሳተፉ ተደርገዋል። ስልጠናው እንዳለቀም መርሃ ግብሩን በማይጣረስ መልኩ በተግባር እንዲፈጽሙና እንዲያስፈጽሙ ጉባኤው በማያሻማ መልኩ በማስረገጥ ወስኗል። ከየብሔር ብሔረሰቡ የተውጣጡ ልሂቃን በጋራ አጥንተው ካቀረቡት ግምገማም በመነሳት የመተካካት አስፈላጊነት ያለምንም ተቃርኖ ጉባኤውን አስማምቷል። ምንም እንኳን ጠባቦችና ትምክተኞች ባልተጠበቀ ሁናቴ ከጭድና እሳትነት ብዥታ ተላቀው ዘር ተኮር ብሔር ተኮር እንቅስቃሴ በጋራ ለማካሄድ ሲንቀሳቀሱ ቢታዩም ልማታዊና ዲሞክራሲያዊ የመከላከያ ኃይላችን የማያዳግም ቆራጥ እርምጃ በመውሰድ ጥቃቱን አምክኖታል። መከላከያ ኃይላችን የወሰደውን እርምጃ አስመልክቶም ሕጋዊ ሽፋን ስለሚሻው ለተከበረው የሕዝብ ምክር ቤት በማቅረብ የሙሉ ድጋፍ ድምፅ በመስጠት መከላከያው የማጥቃት ምህዳሩን እንዲያሰፋ ረድቶታል። የደህንነት መዋቅራችንም በበኩሉ የድሮ ባንዲራ ናፋቂዎችና በአዲስ ቤተ መንግሥት ለመግባት ከሚያቆበቁቡት ጠባቦች ጎን በመሰለፍ የዘረጉትን የግንኙነት መረብ ለመበጠስ በእንቅስቃሴ ላይ ይገኛል። አሁን መርዛማ ራስ ምታት የሆነችብን ኦሮ አማራ የተባለች የማትታይ የማትዳሰስ ፈጣን የነውጥ ቡድን ናት። ጉልበትና ፍጥነቷም ከጃፓን ላንድ ክሩዘርና ፓጃሮ ይልቃል። ይቺ ቡድን ፍጥነቷ ከወዲህ ካልተገታ አይደለም 4 ኪሎ መዕላ ያለውን ቤተ መንግሥት ተቆጣጥራ እኛንም ከራሳችን እስር ቤት ደደቢት ትጨምረናለች የሚለው ስጋታችን ከፍተኛ ነው። የእድገታችን መጻኢ ዕድል የሚወሰነው ያስመዘገብናቸው እሴቶች ታሳቢ በማድረግ መሆኑን በማስረገጥ መናገር ቢቻልም የሙስና መስፋፋትና ብልሹ አስተዳደር ተደምሮበት የሙሰኞች ድብቅ ሴራ በኢኮኖሚያችን ብቻ ሳይሆን በሁለንተናችን ላይ ተጣራሽነት ያለው አሃዛዊ ጣራነክ ግሽበት አስመዝግቦብናል። ይህ ደግሞ እድገታችን የኋልዮሽ ጎተተው ማለት ነው። ይህ በመሆኑም ወዳጅ አገሮች ሳይቀሩ አመልካሽ ጣቶቻቸውን በትውፊቶቻችን ላይ መቀሰር ጀምረዋል። ሁኔታው በዚህ ከቀጠለ ደግሞ ተላብሰነው የቆየነው ድባባችን ቀልቡ ይገፈፍና ምክንያትም በመጎናጸፍ መጻኢ ዕድላችንን ጸሊም ያደርገዋል። እስካሁን የምንታገልለት ራዕያችንና መጻኢ ጉዟችን አንድም በሁሉም ዘንድ ቅቡልነትን በውዴታ ማግኘት፣ ካልተሳካም ሕገ መንግሥቱን ተገን በማድረግ በሁሉም ዘንድ ተቀባይነት እንዲያገኝ ተጽዕኖ መፍጠር። ይህ ሳይሳካ ቢቀር የሀገሪቱ አንድነት እንዲበታተን ማድረግ ይሆናል። ዓላማው እንዲሳካ ደግሞ እስከ 3 ዙር የሚቆጠር የመሪው ፓርቲ የደምና ስጋ ዝርያ ያላቸውን ስማቸውንና
የብሔር ብቅለታቸውን እየቀየሩ በቁልፍ የስልጣን ቦታዎች ውስጥ ተሸጥሽጠው እንዲቀመጡ ማሰማራት ታስቧል። አንድ ሊሰመርበት የሚገባው ከጅምሩ ስንገባ በሀገሪቱ ሙሉ ካፒታሊዝም እስኪገነባ መግዛትና ኢኮኖሚውን ማሳደግ በመሆኑ ይህ ገቢር ሳይሆን ቢቀር ስልጣን እንደማንለቅ በማስረገጥ መናገራችንን በማያሻማ መንገድ ሁሉም ከወዲሁ ሊያውቅ ግድ ይለዋል። ከጅምሩ የአንድ ለአምስት ጥርነፋውን ፖሊሲ ስናወጣ ጠላቶቻችንና ተቃዋሚዎቻችንን በቀላሉ መደፍጠጥ እንዲያስችለን ነበር። ካድሬዎችና የደህንነት አባላት ባሳዩት ድክመትና የሙሰኝነት ንቅዘት ከመጠርነፍ ወደ ተጠርናፊነት አድርሶናል። ያስተማርናቸውና የሾምናቸው ሳይቀሩ እኛኑ መልሰው እየደፈቁን ይታያሉ። ክህሎቶቻችንና ስኬቶቻችን ትቢያ እየለበሱም ይታያሉ። የህዳሴው ግንባታም በጠላቶቻችን ሴራ እንሽፍሽፍ ሆኖ ቀርቷል። እስካሁን የተከናወነው የግንባታ ስራም ከተራ የውሃ ማቆር ተግባር የላቀም አይደል። የግንባታው ዘገምተኝነት በዚሁ ከቀጠለ የግብጽና ሱዳን ሲሳይ መሆኑ አይቀሬ ይሆናል። በእርግጥ በአሁኑ ወቅት ከንቅዘት በወረደ ደረጃ በስብሰናል። በጥልቅ ለመታደስ የተገደድነውም ወደን ሳይሆን ትናንት ነፍጥ እንስጣችሁና ውጉን ያልናቸውን ሁሉ ብዙ ደረጃ ወርደን ለሰላም ስንል እንደራደር ለማለት ነው። ለሰላምና የመፍትሄው አካል ለመሆንም ጠቅላይ ሚኒስትሩን ሳይቀር በፈቃዱ ከስልጣኑ እንዲወርድ አድርገናል። በእኛ በኩል ይቅርታ እንድንጠይቅ ብንፈልግም ባለመሳካቱ ተከታዩን ስጋት ለመሸወድ ይረዳል ከሚል እሳቤ በመነሳት ሁሉንም እስረኞች ያለ ቅድመ ሁኔታ በምህረት ለቀናል። ኢኮኖሚያችን ያስመዘገብነው ምርታ ብለን ያቀረብነው ሪፖርት የወዳጆቻችን እጅ በረዥሙ እንዲዘረጋ አድርጎ ነበር። ለዚህ የረዳን ደግሞ የክልል አንድ እድገትና ስኬት እንደገና አንድ በመሆኑ ሌሎቹን ክልሎች በማስረጃነት ብናቀርብ ትዝብት ላይ ስለሚጥለን የሁሉንም ድምር በጀት ወደ ክልል አንድ ማዛወሩ ለስኬቱ አዎንታዊ ቅቡልነት ይሰጣል ብለን በማመናችን ነው። በየጊዜው በሊቃኖቻችን አቅራቢነት በተካሄዱት አውደ ጥናት መሰረት ለወዳጆቻችንና ለጋሾቻችን አሃዙን እነሱ እይታና ግምገማ በሚስማማ መልኩ በመቀመር ለአንዳንዶቹም ከሰጡት ገንዘብ ላይ የተወሰነውን ወደ ኪሶቻቸው መልሰን በመሸጎጥ ይበልጥ ቅቡል የሆነ እምነታቸውንና ድጋፋቸውን እንዲያጎለብቱ አግዞናል። በዚህ ዘዴ ተግቶ በመስራትም የግዛት ዘመናችን በትንሹ በ100 ዓመት ሊያስቆጥር ይችላል የሚል ምኞትና ተስፋ አለን። ለተግዳሮቶቻችን ጉልበት እየሰጡ ያሉት ከራሳችን ንቅዘቶች በተጨማሪ ሃይማኖተኞችና ባንዲራ አፍቃሪዎች በመሆናቸው ትምክተኞችንና ጠባቦችን ለማንበርከክ የልማታዊ መከላከያ ኃይል አባላትን የግል ኑሮና ምቾት በማሟላት በማንኛውም ጊዜ የሚቀሰቀስን ጉድኝትና ህዝባዊ ነውጥን በቀላሉ መደፍጠጥ ቀላል ይሆናል። በመሆኑም ገደብ የለሽ ስልጣን ለሰራዊቱ መስጠት አስፈላጊነቱ ታምኖበታል። ምንም እንኳን የትምህርት ደረጃቸው እጅግ የወረደ ቢሆንም ለማበረታቻና ለማነቃቂያም ሲባል በዓለም ላይ ማንም ሀገር የሌለው የጄኔራሎች ቁጥር ሰራዊታችን እንዲኖረው ተደርጓል። የመሬት አጠቃቀምን በተመለከተ ባለቤትነቱን ለመንግስት በማድረግ ሽያጭ፣ በሊዝ ግብይት በተቀላጠፈ ሁኔታ መርሃ ግብሩ የመንግስትን የካፒታል አቅም በስፋት ሊያጎለብት ችሏል። ይህ የሊዝ ፖሊሲ አተያይ የከፈተው በር መንግስትን ብቻ ሳይሆን ተጠቃሚ ያደረገው በርካታ የማህበረሰቡን አባላትና ሆደ ቀለብ ባለስልጣናት የደለቡ ቱጃሮች አድርጓል። ይህ አይነቱ የጥቅም ትስስር ደግሞ እየተካሄደ ላለው ልማታዊ ግንባታ ተጨማሪ ጉልበት ሰጥቶታል። በተለይ የጨረቃ ቤቶች ግንባታና ገበያው ወደር ያልተገኘለት የኢኮኖሚያችንን ምርታ በር ከፋች ቁልፍ ነገር ሆኖ በመገኘቱ በሁሉም ክልሎችና ከተሞቻቸው ግብይቱ በመጧጧፍ ላይ ይገኛል። ምንም እንኳ ጠላቶቻችን የሚያናፍሱብን ቱሪናፋ አመጽ ቀስቃሽና አሉታዊ አቅጣጫ መልካሽ መስሎ ቢታይም ወዳቀድነው የካፒታሊዝም ኢኮኖሚ ግንባታ ከመገስገስ ለአንዴ እንኳ ሰከን ለማለት አላሰብንም ነበረ። ታዲያ ምን ያረጋል? ቁጭ ብለው የሰቀሉት ቁሞ ለማውረድ ይቸግራል እንዲሉ ሐቁ የፈናጅራ ጉዟችንም ቁልቁለት ሆኗል። ትናንት ቁጭ ብድግ ሲሉልን የነበሩት ዛሬ ይጎረብጡን ጀምረዋል። የመዋቅር ለውጥ፣ የውጥረት መላላት፣ የሹመት ሽግሽግ ቢደረግም ወይ ፍንክች ካይቀሬው የውድቀት ዋዜማ ላይ በመድረሳችን ቃለ ኑዛዜ ማድረግ የግድ ስለሚል እነሆ የሚከተለው የመጨረሻ ቃላችን ነው። ለኛ ያደሩና የትውፊቶቻችን ተካፋይ የነበሩ ከዘመድ አዝማድ ጀምሮ በሆዳቸው እስከ ገዛናቸው ድረስ የማይታጠፍ ቃላችን ቃላችሁ እንዲሆን፣ ታማኝና ታዛዥነታችሁ ቃል ኪዳኑን እንደጠበቀ እንዲኖር አደራ በማለት የሚከተለውን ቃለ ኑዛዜ ለታሪክ ትተናል። እነሆ ቃለ ኑዛዜ። በሰው ልጆች ታሪክ ሲወርድ ሲዋረድ እንደታየው ኑሮ ወደ መሬት ከስልጣን ወርዶ ወደ እስር ቤት ነውና እነሆ ጽዋው ለኛ ደረሰና ወደ አይቀሬው ዓለም በቃኝ መወርወሪያችን ጊዜ በመቃረቡ ወራትና ቀናት እያስቆጠሩ ይገኛሉ። እያወቅም በድንቁርና እየተለመንም በትዕቢት ህልማችንን ወደ ደደቢት በማድረጋችን የሰማዩ መግቢያችን ከወዲሁ በሩ ቢዘጋም የምድሩም በጠራራ ፀሐይ ሊከረቸምብን መቃረቡ እኛም ብቻ ሳይሆን ጠቅላላ ትውልዱም በመጉዳታችን
ጥልቅ ሐዘንና ጸጸት ላይ ዘፍቆናል። ይቅርታ ብንጠይቅ እንኳ ግፉ ሞልቶ ስለፈሰሰ የግፉ ሱናሚ ማዕበል በቁማችን ጠራርጎ እንጦሮጦስ እንደሚደፍቀም ምልክቶች እየታዩ በመሆኑ አባታችን ሰይጣን ሆይ ነፍስና ስጋችንን አንተን አምና ወደ አንተ መጥታለችና በደም ዋሽተው ወደ አንተ እንደተመለሱ ልጆችህ እኛንም ተቀብለ ለተከታይ አርዮሶች አጠገብ በስቃይ አሳርፋት። ስናሰቃየው የኖርነውን ሕዝብና ስናደማት የቆየችውን ሀገርም የሰላም እስትንፋስ ስጣቸው። አሜን።